አላየሁትም። እሱ እኮ ምንም ኃጢአት የለበትም። ጲላጦስ ራሱ እጁን የታጠበ ኃጢአት ስለሌለበት ነው፣ ምንም ስላላገኘበት። እኔ ኃጢአት አለበት እያልኩኝ አይደለም። እሱ አይደለም ጥያቄው። አይሁዶች በወንጅለውት የወነጀሉት ነገር ምንድን ነው? ክርስቶስን አውቀው ሊያስገድሉትና ሊያሰቅሉት ያሴሩበት ሴራ ምንድን ነው? አንተ ግን እግዚአብሔርን ስለመሳደብህ ብለውታል አይደለም? ራስን ከእግዚአብሔር ጋር ታስተካክላለህ እንዴ? አንተ የአይሁድ ንጉሥ ነህ እንዴ ያሉት። እግዚአብሔርን ስለመሳደብህ ነው የምንከስህ ብለውታል እያልኩህ እኮ ነው ወገናችን። ስለምንድን ነው የምትከሱኝ ሲላቸው ጊዜ ክሳቸው ምን ነበር? አይሁዶች ባጭሩ ፍርዱን ለማወቅ እንደ ሕጋቸው ፈርደውበታል ስላለ ቀጥታ ምን እንደሚገባው እንዳልተገደለ እንዳልተሰቀለ ትረዳለች። አቦ ላሳይህ፣ በቃ እሺ ቆይ ላሳይህ። ክሱ ምንድነው ነው? ብዙ ጥፋትም አለበት ብለው እነዚህ ሰዎች ሲሰራ ሁሌ ይቃወሙት ነበር። አንተ ከሚቃወሙበት መቃወሚያ ነገራቶች አንዱን እየጠቀስክልኝ ነው። እሱን ሳይሆን እኔ ጥያቄ ሊገድሉትና ሊሰቁት የከሰሱበት ክስ ምንድን ነው? እሱን ነው። ቆይ አንዴ ላሳይሽ መጽሐፍ ቅዱስ ላይ ይሄን የሚመልስ ክርስቲያን የለም። አታውቁም ማለት ነው። እስካሁን ክርስቶስ ተገደለ ተሰቀለ የሚለውን ብቻ ፊደል ነው የሚያነቡት። አያችሁ? ምን ጥፋት አግኝተውበት ነው እነዚህ ሰዎች ሊገድሉት የፈለጉት? ምን ወንጅለውት ነው የሚለው ግን አታውቁም። ህዝብ ነው ኑ ያሳያችሁ መጽሐፋችሁ ላይ። ኧረ ሌላኛው እኛም ጠይቀን እኮ ማናሽ ማስረጃ ስጠ፣ ችግር የለውም። ክሳቸው ምን ነበር? ምንድነው ያል እኔ ከአብርሃም በፊት ነበርኩኝ ስለው አሁን ክስ ነው ያልኩት። ታዳምጣለህ እባክህን። ክስ የከሰሱበት ክስ ምን የሚል ነበር? ክርስቶስን ሰንበትን ሽርሃል። እሺ አሁን ላሳየሽ ና አይሁዶች በዋናነት እርሱን ሊወግሩበት ማን ነው ያንን ፍርድ ሊፈርዱበት የፈለጉበት ያው እናዝከር እኔና አብ አንድ ነን አለ አይደለ? ራሱን ከእግዚአብሔር ጋር ያስተካክላል። አንድ እግዚአብሔርን ስለመሳደብህ ነው የሚሉት። አቦ እባክህን ይኸው እዛ አዳምጥ። ራስን ከእግዚአብሔር ጋር ማስተካከል ማለት ራስን እየተሳደብክ ነው እግዚአብሔርን ብለው እየገለጹ ነው። አሁን ላሳየህ። አይሁድ ሊወግሩት ደግሞ ድንጋይ ያነሱ። ኢየሱስ ከአባቴ ብዙ መልካም ስራዎች ያሳየኋችሁ ከእነርሱ ስለማናቸው ስራ ትወግሩኛላችሁ አላቸው ብሎ መለሰላቸው። አይሁድም ስለ መልካም ስራ አንወግርህም፣ ስለ ስድቡ ምንድን ነው? አንተም ሰው ስትሆን ራስን አምላክ ስለማድረግህ ነው እንጂ ብለው መለሱለት ይላል። ስለዚህ እነዚህ ሰዎች ኢየሱስ ክርስቶስን በዋናነት የከሰሱበት ነገር አንተ አምላክን ተሳድበሃል ነው። ምን ብለህ አንተ ሰው ስትሆን ራስን አምላክ ስለማድረግህ ብለው በዚህ ነው የከሰሱት። ስለዚህ ስድብ ነው ክሳቸው፣ አምላክን ሰድበሃል ነው። ገብቶሃል አይደል? ስለዚህ አምላክን የተሳደበ ሰው ፍርዱ እንደ አይሁድ ሕግ ምንድን ነው? ተሰቅሎ ይገደል ነው። ማን ነው የሚመልስ? ክርስቲያን። አምላክን የተሳደበ ሰው ፍርዱ ምንድን ነው? እንደ አይሁዲዎች የሚመልስ ክርስቲያን የለም። እሺ መገደል ነው። እሺ እንዴት ነው አገዳደሉ? በጣም ጥሩ። አንድ ክርስቲያን ኮሜንት ላይ መለሰ መሰለኝ። አምላክን የተሳደበ ሰው ተወግሮ ይገደል ነው የሚለው። ተሰቅሎ ይገደል የሚል የለም ወፍ። ስለዚህ ህጋቸው ምንድን ነው የሚለው? ተሰቅሎ ይገደል የሚል የለም። እንደ ህጋቸው ፈርደውበታል ብለው ግን አዲስ ኪዳን ላይ አስቀምጠውታል። ጭራሽ አይሁዶች ሲፈልጉት የነበረው ለመውገር ነው። ሊወግሩትም ይላል። ወደ 10 ቦታ ላሳየህ ለመውገር እንደሚፈልጉት አይሁዶች ታል። ስለዚህ ተሰቀለ ምናምን የሚሏቸው ውሸት ነው። ያውና እግዚአብሔርን የተሳደበ ሰው ተሰባስበው ሰዎች ይወግሩታል፣ ይገሉታል። ያ እግዚአብሔርን የሚሰድብ ፍርዱ ውግራት እንጂ ተሰቅሎ ይገደል የሚል የለም። አይ ይሄ ነው ፍርዳቸው በብሉይ ኪዳን ላይ የሚል ማን ነው የሚያመጣ? ክርስቲያን እንደ ዝም አላቸው እኮ የለም መልስ። ቆይ አሁን በአጭሩ ስለተሳደበ ነው የሰቀሉት ነው የምትለው? እንደዛ ይላል መጽሐፉ ላይ። ስለምንድን ነው የምትከሱ ሲላቸው ጊዜ እነርሱ ነገሩት፣ አንተ ሰው ስትሆን ወደ ፍርድ ወንበር ሲወስዱት ጲላጦስ ለምን እጁን ታጠበ? እሺ ከዚህ ሰውዬ ምንም አላገኝም አለ። ህዝቡ ደግሞ ይሰቀል አለ። ሰውዬ ለምን እጁን ታጠበ? ምን ለማስረዳት ፈልገህ?
ምንድነው ክርስቶስ ኃጢአት ምንም አላደረገም ለማለት ፈልገህ ነው ኢየሱስን? አዎ እኛ እኮ አለበት አላልንም። ሰው እየተረዳን ነው። እኛ ኃጢአት አለበት እያልን ሳይሆን አይሁዲዎች የከሰሱበትን ክስ ነው የፈለግነው። ገብቶሃል አይደለ? ክሱ ምንድን ነው ብለን ስናይ ስለምን ትወግሩኛላችሁ ብሎ ግልጽ በግልጽ ጠይቃቸው። ክርስቶስ አፋጠጣቸው። ስለ ስድብ አሉት። አንተም ሰው ስትሆን ራስህን አምላክ ስለማድረግህ አሉት። በዚህ ነው አውቀው ዋሹበት። ይሄ ሰው ያላለውን ብለሃል ብለው ማለት ነው። ተመልከቱ። ስለዚህ ክሳቸው ምንድን ነው ብለን ስናይ አምላክን ተሳድበሃል ነው። የሐዋርያት ስራ ላይ ደግሞ እንደ ህጋቸውም አይሁዶች ፈረዱበት ይለናል። ህጋቸው ላይ ሂደን ብሉይ ኪዳን ላይ ስናይ ጊዜ ደግሞ ተሰቅሎ ይገደል የሚል ፍርድ የለም በፍጹም። አያርላ እግዚአብሔርን የተሳደበ ሰው ፍርድ ምንድን ነው ብለን ስናይ ተሰቅሎ ይገደል የሚል የለም ጭራሽ። ይሄ ህግ የለም። ክርስቶስ ላይ ተገደለ ተሰቀለ የሚለው ውሸት ነው ማለት ነው። ምክንያቱም በህጋቸው ፈርደውበታል ካሉ እነዚህ ሰዎች ፍርዳቸው ላይ ሂደን ቀጥታ ማየት ነው። እግዚአብሔርን የሰደበ ሰው ፍርዱ ምንድን ነው ብለን ስናይ ተሰቅሎ ይገደል የሚል ፍርድ ወፍ በፍጹም አታገኝ። በአደባባይ እኮ ነው፣ በስውር እኮ አይደለም የተሰቀለው። ኢየሱስ እኮ በአደባባይ ህዝብ በተሰበሰቡበት እኮ ነው የተሰቀለው። ያመነ ያላመነ ጠላቶችን ወዳጆቹም እያዩ እኮ ነው የተሰቀለው። አሁን ተሰቅሎ ተሰቀለ ማለት ነው ጥያቄው እሱ ላይ አይደለም። ህጋቸው ኢየሱስ አልተሰቀለም፣ ኢየሱስ አልሞተም። ከቁርአን እየጠቀስክ ነበረ ስትናገር የነበሩና አይ ማጭበርበሪያ አይደለም አይደለም፣ የአንቴን አጭበርባሪነት ላጋለጥ ነው። ማጭበርበሪያ አይደለም፣ እያጭበረበርክ ውሸት። ጥያቄ ምንድን ነው? እሺ ንገረኝ። ጥያቄው ምንድን ነው? ወላሂ መልስ የለውም ይሄ ጥያቄ። የክርስትናን መሰረት ድምጥማጡን የሚያጠፋው ጥያቄ ነው። የተኛው ጥያቄ የተኛው ጥያቄ እግዚአብሔርን የሚሰድብ ሰው ፍርዱ ተሰቅሎ እግዚአብሔርን የሚሰድብ ሰው በአይሁድ ህግ ፍርዱ ተገድሎ ማነው ተሰቅሎ ይገደል የሚል ነው ወይንስ አይደለም? በቀድሞ ነገር አሁን ኢየሱስ የተገደለው በቃ እግዚአብሔርን ስለሰደበ ብቻ ነው? ክሱ እሱ ብቻ ነበረ? እሱ ብቻ ነበር ወይ? አሁን እሱ ሳይሆን ጥያቄው አሁን ስለሰደበ እሱ ሳይሆን አሁን ጥያቄው ነው ወይ? አይ ንገረኝ። አሁን ኢየሱስ የተገደለበት ምክንያት እግዚአብሔርን ሰደበ የሚል ብቸኛ ነው ወይ? እሱ ክስ ብቻ ነው? ያ ነው ያስገደለው እሱ ብቻ ነው ወይ? እሺ ክሶች አሉት፣ ችግር የለውም። እሺ ግን አይ በቃ አሁን አንተ ስለሰደበ አታዳምጥም እንዴ? አታዳምጥም አንተ አታዳምጥም? የአንተ ቤት ስለሆነ ወይ ብቻህን ጨዋ እዛ ብቻህን የሚከራከር ከኔ ጋር እያወራህ እኮ ነው። ጠይቅኝ አይደለ? እስክመልስ ድረስ ደግሞ አዳምጥ። በየትኛውም ክርስቶስ በተከሰሰባቸው ክሶች ይሁን ልብ በል ተሰቅሎ ይገደል የሚል ፍርድ ካለ እና ብሉይ ኪዳን ላይ አንዲት ማስረጃ አምጣ። ትልቁ ላይ ነው። ያላ ሂድ። ጥሩ። የተረገመ እንዴት ይሙት ይላል? አሎ አይሰማም? የተረገመ እንዴት ይሙት ይላል? ብሉይ ኪዳን ላይ የተረገመ በድንጋይ ተወግሮ ቆይ አንተ የምትፈልገውን ብቻ ነው የምትሰማው። የተረገመ እና ታዲያ ጥያቄን እኮ እንድትመልስ ነው አሁን የተጋበዝከው እንዴ? አንተ የምትፈልገው ማለት ታዲያ ራስህ። ስለዚህ አዳምጥ። ሚውት እንደዚህ ቻሌንጅ ከተደረግ ዳውራ እያለ ነው ከተደረግ ሚውት ማለት ብቻዬን መጮህ፣ መዋሸት፣ ማጭበርበር ምንም ማድረጋቸው በቃ ይሄን ተናግረው ለመውጣት ነው። ማጭበርበር የተረገመ እንዴት ይሙት መልስልኝ። የተረገመ እንዴት ይሙት ይላል ብሉይ ኪዳን። ቆይ ከሳር አንዴ እንዴት እንደሆነ ቆይ ላስረዳህ አንድ ጊዜ ለመጨረሻ ንገረኝ። እሺ ንገር። አንድ አዳምጥ። ወይኔ በፈጣሪ ስም አዳምጥ። ከክርስቶስ ከተከሰሱበት ክሶች መካከል ቅድም ስድብ የሚለውን አልፈለገም እሱ። ምክንያቱም ተወግሮ ይገደል እንጂ ተሰቅሎ የሚገደል የሚል የለም። ይሄ ትክክል ነኝ አይደለ? አንዴ ወልድ ከከሰሱበት ክስ መካከል ኢየሱስ ክርስቶስን ምን ነበር? አንዴ የከሰሱትን ክሶች እስኪ ዘርዝራቸው። ከዚያ በኋላ ይሄ ክስ በብሉይ ኪዳን ሕግ ፍርዱ ተገድሎ ይሰቀል የሚል ክስ አለ ከተከሰሱ ክሶች መካከል ብለህ አንደኛውን ጥቀስ። በቃ ችግር የለውም። ክርስቶስ የተከሰሰባቸው ልጥቀስ። ከተከሰሱ ክሶች መካከል አንደኛው እግዚአብሔርን የሰደበ አንድ፣ ሁለተኛ
ራስን ከእግዚአብሔር ጋር እኩል አደረግ። ቆየኛ ይኸውላችሁ እንግዲህ ይኸውላችሁ እንደዛ ነው። አሁን የተናገረ ውሸት ሲፈርስ እንደዛ ነው። አንዳንድ ጥቀስልኝ አልኩህ አይደለ? ቆይ አታዳምጥም ከኔ ጋር ረጋ በለው። ረጋ ብዬ እያወራህ ነው። ወልድ እየለመንኩህ ነው በስነ ስርዓት። በሀሳብ በላይነት ወላሂ ላዝም ማንም አላወረድም። አዎ ይኸውልህ ምን መሰለህ፣ አይ ይኸኛውን የኛውን ጥያቄው መልክ የለውም። ቅድም የጠየኳቸው ቆይ አንድ ጊዜ አዳምጥ። አሁን ምን እድል ሰጠሁን መሰለህ? እያንዳንዱን ክርስቶስ የተከሰሰባቸውን ክሶች እየዘረዘረ እያንዳንዳቸውን ነጥብ በነጥብ ይሄን ተከሷል ይለኛል። ለምሳሌ አይደለ? አሁን ለምሳሌ አመነ እግዚአብሔርን ተሳድበሃል ስለማለቱ አለ። እሺ እሱን እናስቆመውና ምን ያደርጋል? እግዚአብሔርን የተሳደበ ሰው በአይሁድ ሕግና ስርዓት መሰረት ፍርዱ ምንድን ነው የሚለውን ደግሞ ፍርዱን ሄዶ አያይዞ እያንዳንዱን ወንጀሎችን የተወነጀለበትን ከፍርዱ ጋር እያያያዘ እንደሄድ ነበር። ግን እርሱ ምንድነው የሚፈልገው? እኔ የምፈልገው ብቻ ላውራ ነው። ይሄ ደግሞ ቸርች አይደለም፣ ይሄ ቤተክርስቲያን አይደለም። እንደሱ ቢሆን የሚያዳምጧቸው ሰዎች ከታች ጸጥ ብለው ያዳምጣሉ። እኛ ጋር ግን ሙስሊሞች ጋር ስትመጡ ጊዜ ለእያንዳንዱ ለምትናገረው ማስረጃ እየጠቀስክ እንድትሄድ ብቻ ነው አሁን የተፈለግ። ከልክ መግባት ትችላለህ፣ ተመልሳል። አሁንም መቀጠል የሚፈልግ ካለ መቀጠል ይችላል። ክርስቶስ የተከሰሰበት ክስ ምንድን ነው ብለን ስለ እግዚአብሔርን ተሳድበሃል የሚል ነው አይሁዶች የከሰሱት። እሺ በዚህ በክሳቸው መሰረት ፍርዱ በብሉይ ኪዳን ምንድን ነው? ተሰቅሎ ይገደል የሚል ነው ወይ? አይደለም፣ በፍጹም። ስለዚህ ክርስቶስ ለስቅላት አልተፈለገም። ሲጀመር አስለን ሌላ ነው የተገደለ የተሰቀለው የሚለው በዚህ መረዳት ትችላላችሁ። ይህን ይመስላል። መቀጠል ይፈልግ መቀጠል ይችላል። ኡስታዝ እሱ እንዳለው ራሱ ብንሄድ ለምሳሌ ራሱን ከአምላክ ጋር ስላስተካከለ ነው ሊገሉት የፈለገውት የሚለው ላይ ራሱ ቢካሄድ ለዛ ራሱ ስቅላቱ ፍርዱ ስቅላት ነው የሚል ነገር የለውም። እሱ ራሱ የሚቆጠረው በዘሌዋውያን ምዕራፍ 24 ቁጥር 16 ላይ እግዚአብሔርን ከመሳደብ ትልልቆቹ ስድቦች ውስጥ ይቆጠራል እንጂ ራስን ከአምላክ ጋር ማስተካከል ራሱ ፍርዱ ስቅላት ነው የሚል ነገር የለም። በዛ ራሱ ተስማምተን ብንሄድ ምንም የሚለወጥ ነገር የለውም። ቀጥሎ አፎን ኡስታዝ ያው እያንዳንዱን ለማየት ነበርና ሁሉም እንዲረዳ ዘንድ እያንዳንዱን አንዱን ያቆሙና ከዚያ በኋላ ፍርዱ ምንድን ነው በብሉይ ኪዳን የሚለውን ይታይና በዚያ መሰረት እንዲኬድ ነበረ። ግን እሱ ይሄንን እንዲሆን አልፈልግም። አውቆ ዝም ብሎ ነገር ብሎ አጭበርብራችሁ እንትን ብላችሁ ምናምን ይሄ አያስኬድም። እንደዚህ ጥያቄ ያለው ክርስቲያን ካለ መጠየቅ ይችላል። ጥያቄ ያለው ክርስቲያን አለ? ይቅርታ እንግዲህ ጠይቄው ሌላ ሰው የለም። እሺ ግባ አንተ። እሺ አሁን ሙሉ ያልተመለሰልኝ ጥያቄ አለ አንድ። እሺ እሱ መጽሐፍ ቅዱስ ላይ የተጋጨ ነገር ነው ብለሃል። ሁሉም ቦታ ማርያም አንዷ ቦታ ከፈለገች እንደዚህ ትላለች ብለኸኛል። እሱም ቦታ እሺ እሱም ቦታ ይሁን ብዬ እሺ እንደዛ ብዬ ተቀብያለሁ። አሁን እኔ ደግሞ ሁለተኛ ጥያቄ ያለኝ ምን ጥያቄ እንዳለኝ ታውቃለህ? መጽሐፍ ቅዱስ የተበረዘ ነው ብላችሁ ታምናላችሁ? የተበረዘ ነው። እሺ ይሄ አሁን እንደዚህ እንደፈለጉት የሚያወሩት መጽሐፍ ቅዱስ ነው፣ አንዱ ቦታ ከአንዱ ቦታ ጋር ይጋጫል ብላችሁ መጽሐፍ ቅዱስን አትቀበሉም አይደለ? እሺ ስለዚህ የአንዱ ቦታ ካልተቀበላችሁ ኢየሱስ ሞቶ ተነስቷል ብለን ያልነውን ኢየሱስ ሞቷል፣ ሞትንም ድል አድርጎ ተነስቷል ብለው የተጻፈበትን ቦታ ካልተቀበላችሁ ሌላ ቦታ ደግሞ ጠቅሳችሁ ከመጽሐፍ ቅዱስ ይሄ ቦታ ላይ እንደዚህ ይላል ብላችሁ ደግሞ በመጽሐፍ ቅዱስ እኛን ራሱ በዛው ቦታ ላይ ያልተቀበላችሁትን በሌላ ቦታ ጠቅሳችሁ ደግሞ ለምን ልታሳምኑ ትላላችሁ? እሱም የተጋጨ ስለሆነ ነው በአንተ ላይ ሁጃ ስለሚሆን እኛ ለእኛ ፈልገህ ነው ሳይሆን ለአንተ ግን ላለህበት እምነትህ ስህተት እንደሆነ ስለሚያረጋግጥ ስለሆነ። ለምሳሌ ክርስቶስ እንደሚድን በትንቢት የተነገረበት ቦታ አለ። ማቴዎስ ወንጌል ምዕራፍ 4 ከቁጥር 1፣ ማርቆስ ወንጌል ምዕራፍ 4 ከቁጥር 1 ጀምሮ ሄዳችሁ ብታዩት ኢየሱስ ክርስቶስን አምላክ እንደሚያነሳው በመከራው ጊዜ መልአክ እንደሚልክለትና እንደሚያስነሳው ጭራሽ እንቅፋት እንኳን ሊመታው እንደማይችል አይደለም ትልቅ መከራ ሊደርስበት እንቅፋት ሊነካው እንኳን እንደማይችል ተነግሮለታል። እዚያ ላይ ሄዳችሁ ያንን ቀጥታ በመጽሐፍ ተነግሯል የሚለውን ሄዳችሁ መዝሙረ ዳዊት ቀጥታ 91 ላይ ይልካችኋል። እዚያ ላይ ሄዳችሁ ስታዩት ጊዜ ኢየሱስ ክርስቶስን ቀጥታ ይድናል ብሎ ቃል በቃል ተቀምጦለታል። እንደሚድን ተቀምጧል።
እና ይህ ነው በመከራው ጊዜ አምላክ ከእርሱ ጋር እንደሚሆንና እንደሚያድነው ቃል ገብቶለታል። ስለዚህ ያ በእናንተ ላይ ሁጃ ይሆናል፣ ማስረጃ ይሆንባቸዋል እምነታቸው ስህተት እንደሆነ። ምክንያቱም እርስ በራሱ የሚጋጭ ሆኖ ይገኛል። አንድ ቦታ ላይ ተሰቀለ ብለው ጽፈዋል ሐዋርያቶች፣ ሌላ ቦታ ላይ ደግሞ እንደሚድን ተነግሮለታል። ጭራሽ የዮሐንስ ወንጌል ምዕራፍ 12 ቁጥር 27 ላይ አድነኝ አምላኬ ብያለ ቃል በቃል ኢየሱስ ክርስቶስ አምላኩን አድነኝ እያለ ይለምናል። አምላኩ ደግሞ ያን ጸሎቱንና ልመናውን እንደሰማው ዕብራውያን ምዕራፍ 5 ቁጥር 7 ላይ ይናገራል። ምን ይላል? ኢየሱስ ክርስቶስን ሲገልጸው ኢየሱስን በምድር ላይ በነበረበት ወራት ይላል ከሞት ሊያድነው ወደሚችል ወደ አምላኩ ከብርቱ ጩኸትና ከልመና ጋር ከብርቱ ጩኸትና ከብልጃ ጋር ልመናን አቀረበ። አምላክንም ስለመፍራቱ ጸሎቱ ተሰምቶለታል ይላል። ተመልከት፣ ከምን እንዲያድነው? ከሞት እንዲያድነው ለምኖት አምላኩ ጸሎቱን ሰምቶለታል እያለ ነው። ከዚያ እንደገና ሌላ ቦታ ላይ ደግሞ ሞቷል ብለው ይናገራሉ። አየህ፣ አንድ ቦታ ላይ እንዲያድነው ለምኗል፣ ድኗልም፣ አድነዋለሁ ብሎ ቃል በቃል ተናግሮለታል። ስለዚህ እርስ በራሱ የሚጋጭ ከሆነ አይደለም ለሃይማኖት ለምድራዊ ነገር ምስክር ሊሆን አይችልም። እኔ ለምሳሌ በሆነ ጉዳይ ላይ ሁለት የሚቃረኑ ሀሳቦችን ምስክር ልሰጥ ሄድኩ ፍርድ ቤት። የፍርድ ቤቱ ዳኛ ሲሰማ ከኔ ሁለት የሚጋጩ ነገሮችን ሰማ። ምንድን ነው የሚለኝ ይሄ ሰው? ውጣ ከዚህ መጀመሪያ ከራስህ ጋር ተስማማና ከዚያ ለምስክር ትመጣለህ። አንድ ሀሳብ ይዘህ ስትመጣ ነው የሚለኝ። ለምስክርነት ብቁ አልሆንም። ሁለት የሚጋጭ ነገር ይዤ ስለመጣሁ ጭራሽ ለሃይማኖታዊ ለህይወት ነገር ነገ ትንሣኤ ቀን ገሃነም ገነት ለሚያስብል ጉዳይ የሚጋጭን ነገር ይዞ እንደ ማስረጃ አድርጎ መሄድ በጣም ከባድ ነው። ይሄ ነገር ቆም ብላችሁ አስቡበት፣ ቆም ብላችሁ አስቡበት። ገብቶሃል? እንደሚድን ቃል በቃል የተነገረለትን ቦታ ጣል አድርጋችሁ አይ ተገድሏል ተሰቅሏል ብለው የተናገሩትን የዓይን እማኝ ያልሆኑ አካሎች፣ ለዚያው ማርቆስ የዓይን እማኝ አይደለም፣ ሉቃስ የዓይን እማኝ አይደለም። እነዚህ ሰዎች ግን አይ ተገድሏል ተሰቅሏል ብለዋል። ጳውሎስማ እንዳለ ተገድሏል ተሰቅሏል እያለ እንዳለ ሙልት ያደረገው መጽሐፍን በዚህ ነው። የዓይን ምስክር ነው ወይ? ለዓይን ምስክር አይደለም። ገብቶሃል አይደለ? ይህ ነው እና ይድናል ተብሎ ተጽፏል። ያ ነው ልክ አነሳዋለሁ ተብሎ እንደተጻፈ ወላሂ ላዚም መጽሐፍ ቅዱስ ላይ በመከራውም ጊዜ ያነሳዋል አምላክ ተብሎ ተጽፏል። አላህ ቃል በቃል ምን አለ? እኔም አነሳሁት አለ። ያ ሰላም መልአኩ ጅብሪል ዓለይሂ ሰላምን ላከና ወደ አላህ ሱብሓነሁ ወተዓላ ሂድ እዛ ነው አነሳው፣ ወሰደው ወደ ሰማይ እና ይህ ነው ያነሳዋል። ልክ እንዲሁ ደግሞ አነሳሁት ብሎ አላህ ቃል በቃል ተናገረ። ማንሳት የሚለው እሺ እንቀጥል። እሺ የዓይን እማኞች ከሞትን ድል አድርጎ ከተነሳ በኋላ አሁንም መጽሐፍ ቅዱስ እንደሚለው ሄዶ የተቸነከረበትን እጁን አሳየ፣ የተወጋበትን ደግሞ ቁስሉን ሁሉም ነገር አሳየ። አናምንም እንኳን ሲሉ ኑ እጃችሁን አምጣችሁ ዳሳችሁን እዩት ምናምን ብሎ አሳየ አይደለ? እሺ ያም ሰዓትስ የዓይን እማኝ የለም? እሺ ያስ እንዴት ሊሆን ቻለ? በጣም ጥሩ። እሱ ጋር ኢየሱስ ክርስቶስ አይውላችሁ ክርስቲያኖች በደንብ አድርጋችሁ አስተውላችሁ አዳምጡ። ክርስቶስ ያደረገው ሰዎች ዳግም እናንተ ነገ የትንሣኤ ቀን የምትነሱትን ትንሣኤ ነው አይደል? ቀድሞ ትንሣኤ ያደረገላችሁ አበበ ያን ነው አይደለ? እንደሱ ከሆነ በጣም ጥሩ። የዛኔ በምትነሱ ጊዜ በስጋ ትነሳላችሁ እንዴ? ወይንስ በስጋ ትነሱ? በመንፈስ ነው አይደል የምትነሱት? ወይስ በስጋ ትነሳላችሁ? ትቀሰቀሳላችሁ። መልስልኝ አበበ። እኮ የምትቀሰቀሰው የዛኔ ዳግም በስጋህ ነው ወይስ የስጋህ በስብሶ እዚህ ይቀራል? በመንፈስ ነው እንደገና የምትነሳው ትንሣኤ የምታደርገው በመንፈስ ነው አይደል? በመንፈስ ነው የምትነሱት ስል አሁን ለምሳሌ ምሳሌ ጳውሎስ ምን ወሰደ? ስንዴ ሞቶ እንደሚነሳ ሁሉ እናንተም እንደዛው እንነሳለን እኮ። ይኸውልህ አበበ በደንብ አዳምጠኝ። የምትነሱበትን ሁኔታ ነው አሁን እየጠየኩኝ ያለሁት እንድትረዳ ዘንድ። እሺ የትንሣኤ ቀን በምትነሱ ጊዜ ምግብ ትበላላችሁ እንዴ? ወይስ አትበላም? የለም ምግብ የለም፣ የመላእክት ኑሮ ነው። በጣም ጥሩ። ነገር ግን ኢየሱስ ክርስቶስ በልቶ አሳይቷቸዋል። ይኸው እጄ ንኩ ካለ በኋላ ምን አላቸው? እስኪ የሚበላ ስጡኝ አላቸው። ርቦት እንዳይመስልህ ወይንም መብላት ጥሞት እንዳይመስልህ። ግን በልቶ ያሳያቸው እነሱ ያሰቡት ምን ነበር? አላመኑትም። እባክህ አዳምጠኝ፣ አዳምጥ። በደንብ አድርገው አምነውታል። አንዱ ብቻ ነው ያላመነው፣ እሱን አይደለም እያልኩኝ ያለሁ። ነገር ግን ሰው ከትንሣኤ ቀን በኋላ ይበላል አይበላም? አይበላም።
እሺ አንድ ቤት አድርጉ። እሺ ዳግም ትንሣኤ ሲደረግ ጊዜ እንደ ክርስትና ምግብ አይበላም፣ ውሃ አይጠጣም። እንደ መልአክ ሆነን እንኖራለሁ ብሎ ነው የሚያምኑት። እንዲሁም ደግሞ በመንፈስ እንጂ የምንኖረው በስጋ እንኖርም ብላ ያምናሉ። ቻለ ያ ነው። ስለዚህ እንደዚያ ከሆነ ክርስቶስ ግን የዛኔ ተነስቶ ለምንድን ነው ያንን ያሳያቸው ለሐዋርያቶች? ያው እጅን ንካ ሲል የነበረው እጁን እንዲነካለት ናፍቆት አይደለም። ግን እነሱ ያሰቡት በመንፈስ ይነሳል። መነሳት የሚባለው ነገር ሞቷል የሚለውን ነገር ስለሰሙ ከመግደላዊት ማርያም ዳግም ተነሳ ከተባለ ደግሞ መጀመሪያ የተማሩት ትምህርት እንደነሱ ምንድነው በመንፈስ ይነሳል የሚል ያለ ነገር መስሏቸዋል። ያውና እጅን ንኩ ያላቸው ለምንድን ነው? አልሞትኩም፣ ያው በሕይወት አለሁኝ፣ ሙቼ ትንሣኤ አድርጓል እንደሚሏችሁ ቢሆን ኑሮ በመንፈስ እንጂ በስጋ አታዩኝም ነበር ነው። አምጡና በልቼ ላሳያቸው ያላቸው ለምንድን ነው? እንደው እናንተ እንደምትሉት ሞቶ ተነስቷል የሚለው ነገር እውነት ሆኖ በነበረ የትንሣኤ ቀን መብላት የሚባል ነገር የለም እና አልበላም ነበር። አሁን ያው ግን በልቼ ላሳያችሁ እዩ፣ በቃ የነገሯችሁ ሞቷል ተነስቷል ወፍ ምና ይህ የለም እያላቸው ነው። ገብቶሃል አይደለ? ምክንያቱም ዳግም መብላት የለም ካልክ ክርስቶስ ያደረገው ትንሣኤ የእኛን ትንሣኤ ነው ካልክ የዛኔ የበላው የሚጋጭ ነገር ነው ማለት ነው። በልቷልና ተነስቶ የአሳ ስጋ በልቷል። ገብቶሃል አይደለ? የአሳ ስጋ በልቷል። ያ የሚያሳየው ምንድን ነው? ያ ሙቶ ተነስቷል ምናምን የሚሏቸው ነገር ስህተት ነው። ወይንም ደግሞ ከትንሣኤ በኋላ መብላት መጠጣት የለም የሚሏቸው ነገር ውሸት ነው። ክርስቶስ ትንሣኤ ካደረገ በኋላ በደንብ አድርጎ ስጋ በልቷል። ያ ነው። ከትንሣኤ በኋላ እንበላም ይላሉ። ላ ክርስቶስ በልቷል። ክርስቶስ ያደረገው የእናንተን ትንሣኤ ወክለው ከሆነ የተነሳው የመጀመሪያው ትንሣኤ በኩር እሱ ከሆነ ያንን ትንሣኤያችሁን ከሆነ ያደረገላችሁ መብላቱና መጠጣቱ ከትንሣኤ ቀን በኋላ መብላት መጠጣት እንዳለ ያሳያል። ይሄ እምነታችን አይፈቅድም አንቀበልም ካላችሁ ከክርስቶስ ጋር የተጋጫችሁ ነው። ይሄ ነው። ግን እንዳው በደንብ ላስተዋለ ሰው እሱ እያላቸው ያለው ነገር ምንድን ነው? እናንተ እንደምትሉት ያውና ሙቼ ተነስቼ በነበር አልበላም ነበር፣ ያው ግን አልሞትኩም፣ ያው ስጋ የልኩ ይሄ ሙቷል ተገድሏል ተሰቅሏል የሚላቸው ወፍ ያውና ንኩኝ በመንፈስ አይደለሁም እያላቸው ነው። በስጋዬ ነኛው። እንዲሁም ደግሞ ከትንሣኤ አድርጌ በነበር አልበላም አልጠጣም ነበር፣ ነገር ግን ያው በልቼ ላሳያችሁ እስኪ እንድታምኑ ዘንድ እያላቸው ነው። በላ ጠጣ አሳያቸው። ይህን ይመስላል። እሺ እሱ ሰላም አለይኩም። ቆይ አንዴ አበበ እሱ ሰላም አለይኩም። እኔ እንትን ስቅለቱ ላይ አንዳንድ ነጥብ እንድናይ ነበረ ከአበበ ጋር ማለት ነው። እንደሱም አንተ ያልከውም እንዳለ ሆኖ ማለት ነው። እሺ አበበ አለክ? አሎ። እሺ ኢየሱስ ተገድሎ ነው ሞቶ ነው? በሐውር ተሰቅሎ ሞተ እኮ። ተገድሎ ነው ሞቶ ነው? መገደል ማለት ተገዶ ነው፣ ሞቶ ደግሞ በፍላጎት ማለት ነው። ሲጀመር እሱ ካሳ ሊከፍል የጠፋውን አዳም በአዳም በኩል